ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም ዕለት ዕለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችሁ በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተ ክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተ ክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። እሺ አሁን የምንገኘው በመካነ ብርሃን ብራ ማርያም ቤተክርስቲያን ነው። ከስር ደብሮ ትባላለሁ። ክርስቲያን አስተዳዳሪ ነኝ። አሁን የተተከለበት አባቶቻችን ታሪክ እንዳገኘ ነው። በአፄ አምደ ጽዮን ዘመነ መንግስት ነው የተተከለች። ስትተከልም አምደ ጽዮን ወዲያ ሊቦ የሚባለው ተራራ ላይ ሆኖ ወገግ ብሎ እንደለጋ ፀሐይ እንደወጣ አዛች ፀሐይ ወጣበት ብራ ሆነ ወደ ተከሏት ነው ተራራው አዚያ ተራራው ላይ ተተከለች እና ብራ ማርያም ላይ ተሰየመች። አዚያም ዛሬ ቤተክርስቲያኑ ሸምበቆ ካቡ የፈራረሰው አዚያ ይገኛል። የማይመቅጀው ደግሞ ሁሉ አለ። ያው ዝባርዳ ዝንጀሮ ምን እየጠጣበት እዚህ ላይ ደግሞ ያለው ያው እንጨት ስለሆነ አዚያ አሽኮኮው እንደገና በእንጨቱ ምስጡ እየወጣ በጣም በተስተሳ አድርጎ በልቶብን በ2014 ጀምረን ብንሰለፍም አዋዜው ላይ ቁጭ እንዳለነ ያለነ ነው። ችግራችን ይሄ ነው። ግን የበለው ምስጥ ነው። ወይ እንጨት ስለሆነ በዚህ እየወጣ ምስጡ እንደገና ባጡ ደግሞ ያለው ጠርብ ነው። ወጥሮ አባቶቻችን ያደረጉት አዚያ ውስጥ አሽኮኮና የሌት ወፍ እየገባ እየወረደ እንዲያርቆ ምን በጣም ጎበላብን። ጭቃና እንጨት ስለሆነ ማለት ጭቃ ነው የሆነ ነው እንጨት ነው ይሄ ወይ እንጨት ነው ቋሚ እንጨት ይሄ መለየ ይሄ ብረት ቢሆን ኑሮ ምስጡ አይወጣም ነበር። አሁን እንዲያረጋው ምስጡ በዚህ እየገባ ነው በገለባውና በጭቃው እየያዘ ከላይ ነው የነበረች። ከላይ እንዳለች አንዲት መበለት መለኩሴ ውሃ ጣንትን ማይዛ ስተድ ማይ ሴትየቱ ተንከባላ ወርዳ ሴትየቱ ሞተች። ገንቦይቱ ሳትሰበር ከተራራው ግር ተገኘ። ደብር ተለየ የነበረ ተዋህታ ወረደች። በዚያ የተነሳ ስትኖር እንዲያስትል ያው አታይም አቦም ተተከለ። ደብረ መንግስትም መድኃኒዓለም የተተከለ በደርግ ደግሞ በከባድ መሳሪያ ተደብድባ ሳትቃጠል የቀረ ደብር ናት። ናሱ ፈርሶ መጠገኛ አጣነ ገንዘብ። እንግዲህ ያው ብዙም ብለውታል። እኔ ልጨምረው የምፈልገው ያው እስካሁን ድረስ የሰው ልጅ ቁጥሩ እየጨመረ ሲሄድ ከሷ ወጥቶ 4 ደብር ተተክሏል። አጋጣሚ ግን እሷ ስትተከል ያን ጊዜ እንደዚህ እንዳሁኑ ድርቁ ምኑ የከፋ አልነበረም። ተራራ ላይ ነው የተተከለው። ሌሎች ይወረዱ ግን ቦታዋን መሬቷን ያው ጢስ ገቧን ሲይዙተኝ ሰውም ወደዛ እያቀረበ ሲሄድ እሷ ግን ያው ቢያንስ በአሁኑ ሰዓት ከ150 ያልበለጠ ሰው ይዛ ነው የቀረች። ከዚያ ባሻገር ደግሞ ስለተገብም የላትም የገቢ ምንጭ የላትም። በገቢ ምንጭ ማጣት ምክንያት ነው እንግዲህ እስካሁን ድረስ እንደዚህ ብላ የቆየ። አሁንም ከተጀመረ በኋላ ሰው ያለው ጢሱ አነስተኛ ከመሆኑ በበላይ ከጭንጫ ላይ የተቀመጠ በድርቅ የተጠቃና ትንቆጣቆጣለች፣ ትጀመራለች፣ ያቆማል። ትንቆጣቆጣለች፣ ትጀመራለች፣ ያቆማል። አሁንም እኮ መስከረም ላይ ለአንድ ወር ማታሰራ ለ2 ሳምንት ብቻ የምታሰራ ገንዘብ ወጣ። ይችን እንደጀመርነ አቋም ነው። እሺ አሁን የሆነ ድጋፍ ቢገኝ መንገዱ ተጠርጓል፣ መኪና ያስገባል ወይ? ማብራት ያስገባል። ተጠርጓል።